እንደምን አላችሁ ተማሪዎች? ዛሬ በድጋሚ ተገናኝተናል። ዛሬ ደግሞ ዩኒት 5 ስለ ግብርና ግብር አስተዳደር ምንወያይ ይሆናል። ዩኒት 5 ታክስ ቲዮሪ ኤንድ ፕራክቲስ እንለዋለን። እዚህ ዩኒት ላይ ስለ ታክስ እና የታክስ አስተዳደር ምን ይመስላል የሚሉትን ዲስከስ የምናደርግ ይሆናል። እንግዲህ እንደሚታወቀው ዋናው የአንድ መንግስት ወይም መንግስት የሚባለው በተለይ በሞደርን ሶሳይቲ ወይም በዘመናው ዓለም የመንግስት ትልቁ ሶርስ ኦፍ ረቨኑ የምንለው ወይም የገቢ ምንጭ የሚባለው ግብር ነው ወይም ታክስ የምንለው ማለት ነው። ስለዚህ ታክስ ፎርም ክሪቲካል ኤሌመንት ፎር ሞደርን ገቨርንመንት ነው። ለአንድ መንግስት ጥንካሬ ለአንድ መንግስት ሶርስ ኦፍ ረቨኑ ወይም የገቢ ምንጭ ነው የሚያገለግለው። ታክስ እንዴት ይተዳደራል፣ ፕራክቲሶቹስ እንዴት ነው፣ አተገባበራቸውስ እንዴት ይተዳደራል የሚሉትን የምናየው ይሆናል ማለት ነው። በጣም ኢንተረስቲንግ ፖይንት ነው። ስለዚህ ዲስከስ እናደርጋለን። ሌላው በተጨማሪ እዚህ ዩኒት ላይ የኛ ሀገርስ የኢትዮጵያ የታክስ አተገባበርና አስተዳደር ምን ይመስላል የሚሉትን በሰፊው የምንወያይ ይሆናል። እንግዲህ እንዳልኳችሁ ታክስ is the source of revenue for modern government በተለይ ለሞደርን ገቨርንመንት ምንድነው የገቢ ምንጭ ነው። የመንግስት ያስተዳደር ወጪውን የሚሸፍንበት ወይም ገቢ የሚያገኝበት የሬቨኑ ጀነሬት የሚያደርግበት ሚንስ ነው። ስለዚህ እንዴት ነው ታክስ አስተዳደራችን ምን ይመስላል፣ ታክስ ቲዮሪዎችስ ምን ይመስላሉ የሚሉትን የምናየው ይሆናል። ስለዚህ እዚህ ዩኒት ላይ እንድታውቁት የሚጠበቀው ምንድነው ታክስ ምንድነው የሚለውን እንድታውቁ ይጠበቃል። ዩኒት 5 ላይ ስለ ታክስ ቲዮሪ እና ፕራክቲስ ዲስከስ እናደርግ። ታክስ ምንድነው፣ ታክስስ የምንጥልበት ምክንያት ምንድነው የሚለውን እናያለን። ኦብጀክቲቭ ኦፍ ታክስ የታክስ ዓላማው ምንድነው? መንግስት ግለሰቦች ወይም ቢዝነሶች ላይ ታክስ የሚጥለው ወይም ታክስ የሚሰበስበው ለምን ዓላማ ነው? እንዲሁም ደግሞ የተለያዩ የታክስ አይነቶች አሉ፣ ልዩነታቸውና አንድነታቸውን ዲስከስ እናደርጋለን። ከዛም ባለፈ በኢትዮጵያ ኮንቴክስት ወይም ከኢትዮጵያ አስፔክት ኢትዮጵያ ነባራዊ ሁኔታ ታክስ ምን ይመስላል፣ የሚተገበሩት የታክስ አይነቶችስ እነማን ናቸው፣ እንዲሁም ደግሞ ከታክስ ጋር በተያያዘ የሚገጥሙን ችግሮች ምንድናቸው የሚለውን በሰፊው የምንወያይ ይሆናል። መጀመሪያ ዴፊኒሽን ኤንድ ተርሚኖሎጂ ኦፍ ታክስን ስናይ ታክሴሽን ላይ የዴፊኒሽኑና ተርሚኖሎጂ ምንድነው የሚለውን ስናይ ታክስ ማለት ይለናል። ታክስ የምንለው ወይም ግብር የምንለው is a compulsory and unrequited payment to general government እንለዋለን። compulsory and unrequited payment to general government የምንለው compulsory ስንል it's not voluntary payment ማለት ነው። ፈልገን ወይም እኛ ስለፈለግን ብቻ የምንከፍለው ሳይሆን ተገደን ቮለንታሪ ያልሆነ ማንዳቶሪ ኢምፖዚሽን ነው ታክስ የምንለው። በግዴታ የሚጫንብን ወይም እኛ ስለፈለግን ሳይሆን መንግስት ካመነበት ወይም ስላመነበት የሚጣልበት በርደን ስለሆነ ታክስ የምንለው ኮምፕልሰሪ ፐርቼዝ እንለዋለን ነው ኢንቮለንታሪ ፐርቼዝ እንለዋለን ታክስን። ሌላው አንሪኩዌትድ ፔይመንት የምንለው በመልሱ ደግሞ ያንን የሚመጣጠን ነገር ኤክስፔክት አናደርግም። ስለዚህ ሁለት ፊውቸሮች አሉት ታክስ። አንደኛው ኮምፕልሰሪ ነው። ኮምፕልሰሪ ስንል ኢንቮለንታሪ ሆነ ወይም ደግሞ ቮለንታሪ ፔይመንት አይደለም፣ ማንዳቶሪ ኢምፖዚሽን ፔይመንት ነው። በግዴታ የሚጣልብን ወይም የሚጫንብን የታክስ አይነት ስለሆነ ኮምፕልሰሪ እንለዋለን። አንሪኩዌትድ ስንል ደግሞ በመንግስት የሚጣልብን አንሪኩዌትድ ፔይመንት ነው የምንል በግብረ መልሱ ወይም በሰጠነው ልክ መልስ ኤክስፔክት አናደርግም። ለምሳሌ የኛ ቢዝነስ ወይም የኛ ድርጅት 1 ሚሊዮን ብር ቢከፍል ታክስ ቢከፍል 1 ሚሊዮን ብር የሚመዝን ወይም የ1 ሚሊዮን ዋጋ ያለው አገልግሎት መንግስት ተመልሶ አይሰጠንም። እኛ 1 ሚሊዮን ብር ብንከፍልም እንደሌላው ግለሰብ እንደሌላው ዜጋ እኩል የሆነ ሰርቪስ ነው ገቨርንመንት የሚያቀርብልን። ስለዚህ አንሪኩዌትድ ፔይመንት ምንለው እሱን ነው። አንሪኩዌትድ ፔይመንት ስንል የታክስ ፔይመንታችን ቤኔፊትን ጠብቀን ጥቅምን ጠብቀን ፕሮፖርሽናል የሆነ ጥቅምን ጠብቀን የምንከፍለው ክፍያ ስላልሆነ አንሪኩዌትድ ፔይመንት እንለዋለን። ስለዚህ ሁለት ፊውቸሮች አሉት፣ ኮምፕልሰሪ ኤንድ አንሪኩዌትድ ፔይመንት እንለዋለን። ኮምፕልሰሪ ምንድነው? ማንዳቶሪ ኢምፖዚሽን ነው። አንሪኩዌትድ ስንል ደግሞ ቤኔፊቱን ወይም የምናገኘውን ጥቅም proportional አይደለም ማለት ነው። The benefit provided the government to taxpayer are not proportional to the payment made by taxpayer. በከፈለው ልክ ወይም ባገኘነው ልክ የምንከፍለው ክፍያ ስላልሆነ unrequited payment እንለዋለን። ስለዚህ ሁለቱ features of tax የምንለው አንደኛው compulsory ነው፣ ይሄ ማለት mandatory imposition ነው። unrequited ነው ስንል ደግሞ proportional የሆነ ቤኔፊት የማናገኝበት ክፍያ ነው። ይሄ የታክስ ዲፊኒሽን ነው። ታክስን ዲፋይን ስናደርገው በዚህ መልኩ እናየዋለን። ሌላው ገቨርንመንት ኢምፖዝ ታክስ ፎር 3 ቤዚክ ፐርፐስ። መንግስት ታክስን የሚጥልበት 3 ዋና ዋና ምክንያቶች አሉት፣ ዓላማዎች አሉት። አንደኛው ኮስት ኦፍ አድሚኒስትሬሽን ቱ ከቨር
the cost of administration መንግስት የሚያስተዳድርበትን ወይም የሚሰጠውን አገልግሎት ወጪ ለመሸፈን ከግለሰቦች ወይም ከማህበረሰቡ ምን ይሰበስባል? ታክስ ይሰበስባል። አንዱ ዓላማው እሱ ነው። ታክስ መንግስት የሚሰበስብበት ምክንያት ኮስት ኦፍ አድሚኒስትሬሽን የአስተዳደር ወጪዎችን ለመሸፈን፣ ለምሳሌ ለመንግስት ሰራተኛ የሚከፈልን ክፍያ ሳላሪ ወይም ደሞዝ ለመሸፈን፣ መንገድ ሲሰራ፣ የጤና ተቋማቶችን ሲሰራ፣ ትምህርት ቤቶችን ሲሰራ እንደዚህ መሰል ወጪዎችን ለመሸፈን ምን ያደርጋል? ታክስ ኢምፖዝ ያደርጋል። ታክስ ማህበረሰቡ ላይ ይጭናል። የዓላማው ምንድነው? ኮስት ኦፍ አድሚኒስትሬሽን ለመሸፈን ነው። ይሄ አንዱ ሜን ፐርፐዝ ኦፍ ታክስ ነው። የታክስ አንዱ ዋና ዓላማው ኮስት ኦፍ አድሚኒስትሬሽን ከቨር ለማድረግ ነው። የአስተዳደር ወጪያችን ለመሸፈን ነው። ሁለተኛ ህግና ስርዓትን ለማስጠበቅ በታክስ ሲስተም ህግና ስርዓትን ያስጠብቃል። in order to maintain law and order ነው። ህግና ስርዓትን ለማስጠበቅ መንግስት ታክስ ኢምፖዝ ያደርጋል። ረቨኑ ኢትስ ቢዮንድ ጀነሬቲንግ ረቨኑ ነው። ገንዘብ ከማምጣት ባለፈ ነው። ስርዓትና አስተዳደሩ ወይም የመንግስት አስተዳደር ህግና ስርዓትን ለማስጠበቅ ይጠቀምበታል። ሌላው ዲፌንድ ዘ ፐብሊክ ይለናል። ማህበረሰቡን ለመጠበቅ ዲፌንድ ለማድረግ በተለያየ መንገድ በታክስ ሲስተም ማህበረሰቡን ከተለያዩ አንኢቲካል በሆኑ ወይም ማል ፕራክቲሶች እንጠብቀዋለን። አላግባብ የሆኑ ስርዓት የሌላቸው አክቲቪቲዎች እንዳይተገበሩ ታክስ ሲስተም we can ኮንትሮል እናደርጋለን፣ ዲፌንድ እናደርጋለን ማህበረሰባችን። ስለዚህ ሶስት ዋና ዋና ፐርፖዞች አሉት። to cover cost of administration, to maintain law and order እና to prevent public or to defend public እንለዋለን። እነዚህን እንይዛለን። purpose of tax የምንለው ይሄ ነው። ቤዚክ ተርሚኖሎጂ ኢን ታክሴሽን የሚለው እንናይ። ዋና ዋና ተርሚኖሎጂዎች ስለ ታክሴሽን ስናወራ ዋና ዋና ተርሞች አሉ። ዋና ዋና የምንጠቀማቸው ወርዶች አሉ። ከነዛ መካከል አንደኛው ታክስ ሬት እንለዋለን። ታክስ ሬት የምንለው per unit amount of tax ነው። per unit amount of ታክስ ሬት እንለዋለን። ለምሳሌ ምን ያህል ፕሮዳክት በምንሸጥበት ሰዓት ነው ምን ያህል ታክስ ኢምፖዝ የሚደረግብን፣ ምን ያህል ገቢ ስናገኝ ነው ምን ያህል ታክስ ኢምፖዝ የሚደረግብን። ለምሳሌ ሰራተኛ በሚያገኘው ደሞዝ let's say አንድ የኢትዮጵያ ታክስ ሲስተምን ብናይ በኋላ በሰፊው እናየዋለን። አንድ ሰው ታክስ የሚከፍለው ከሚያገኘው ገቢ ፕሮፖርሽናል በሆነ መንገድ ነው። ፕሮግሬሲቭ ታክሴሽን ነው የምንከተለው። ስለዚህ ታክስ ሬት የምንለው the rate of tax per unit amount what earn ነው። በምናገኘው አማውንት የሚጣለውን ታክስ ምን እንለዋለን? ታክስ ሬት እንለዋለን። ለምሳሌ ከምናገኘው ገቢ 35% ታክስ ምንከፍል ከሆነ ታክስ ሬታችን ምን ይባላል? 35% እንለዋለን። የምናገኘው ገቢ 1 ሚሊዮን ብር ሆኖ የ1 ሚሊዮንን 15% ምንከፍል ከሆነ ታክስ ሬቱ ስንት ነው? 15% እንላታለን። ስለዚህ per unit amount of ታክስ ሬት እንለዋለን። ይሄ አንዱ ቤዚክ ተርሚኖሎጂ ነው። ታክሴሽን ላይ ውስጥ የምናገኘው አንዱ ቤዚክ ተርሚኖሎጂ ምንድነው? ታክስ ሬት እንለዋለን። ሁለተኛው ቤዚክ ተርሚኖሎጂ what to use in taxation ስለ ታክስ እና ታክስ አስተዳደር ስለ ግብርና ግብር አስተዳደር ስናወራ የምናገኘው ወርድ or ተርም ምን ይባላል? ታክስ ቤዝ ማለት ደግሞ መነሻ ማለት ነው። መነሻ ምን ይለናል? ታክስ ቤዝ ምንለው is the level or the quantity the economic activity that is taxed ነው። ግብር መጣል ያለበት level of economic activity or level of income ነው። ለምሳሌ በኢትዮጵያ ኮንቴክስት ታክስ ቤዛችን 600 ብር ነው። ኢምፕሎይመንት ታክሱ የሚጀምረው ኢምፕሎይመንት ኢንካም ታክስ ወይም የደሞዝ ላይ የሚጣለው የግብር አይነት ታክስ ቤዙ ስንት ነው? 600 ብር ነው። ያ ምን ይባላል? መነሻችን ነው። አንድ ሰው ታክስ የሚከፍለው ገቢው ከ600 ብር ከበለጠ ብቻ ነው። ከ600 ብር ያነሰ ገቢ የሚያገኝ ከሆነ ታክስ አይጣልበትም። ስለዚህ የኢትዮጵያ ታክስ ቤዝ ስንት ነው? ኢምፕሎይመንት ታክሳችን 600 ብር ነው። በቢዝነሱም እንደዛው። ለምሳሌ አንድ ጫማ የሚጠርግ ሰው ታክስ አይከፍልም። ምክንያቱም ለታክስ ቤዙ ብቁ ነው ተብሎ ስለማይታሰብ፣ ታክስ ቤዙ ትሪት ከሚያደርገው ያነሰ ገቢ ያገኛል ተብሎ ስለሚታሰብ የበረንዳ ቡና የሚያፈሉ ሰዎች ታክስ አይከፍሉም። ምክንያቱም የሚያገኙት ገቢ ለታክስ ቤዙ የሚመጥን አይደለም ተብሎ ስለሚታሰብ። ስለዚህ ታክስ ቤዝ የምንለው the minimum amount of income or the minimum amount of quantity should be taxed ነው። ታክስ መደረግ ያለበት minimum amount of income or quantity sale ነው። የምንሸጠው amount of income or quantity sale ምን እንለዋለን? ታክስ ቤዝ እንለዋለን። ቀደም እንዳልኳችሁ በኢትዮጵያ ኮንቴክስት ኢንካም ታክስ የሚጀምረው ከ600 ብር ነው። ቢዝነስ ታክስ እንደዚሁ በቀን የሚያገኙት ሌቭል አለ።
ከዛ ሌቭል ወይም ታክስ አውቶሪቲው ከሚያስተዳድረው በየአመቱ አፕዴት ይሆናል በየጊዜው። ግን አንድ ነጋዴ ታክስ የሚከፍለው ገቢው ከዚህ በላይ ከሆነ ነው ተብሎ ሴት ይደረጋል። ያችን ምን እንላታለን? ታክስ ቤዝ እንለዋለን። ለምሳሌ ኢንካም ታክሳችን 600 ብር ይጀምራል ብያችኋለሁ። ኢንካም ታክስ የኢምፕሎይመንት ኢንካም ታክስ የምንለው የሚጀምረው ታክስ ቤዙ ኢንካም ታክስ ቤዙ የሚሆነው ስንት ነው? 600 ብር ናት። በኢትዮጵያ ኮንቴክስት 600 ብር ታክስ ቤዝ ትባላለች።